መጽሐፈ ዜና መዋዕል ሁለተኛ ምዕራፍ 34 ኢዮስያስ ያደረገው ተሐድሶ። ኢዮስያስ በነገሰ ጊዜ ዕድሜው 8 ዓመት ነበር። በኢየሩሳሌም ተቀምጦም 31 ዓመት ገዛ። እርሱም በእግዚአብሔር ፊት መልካም የሆነውን ነገር አደረገ። ወደ ቀኝም ወደ ግራም ሳይል በአባቱ በዳዊት መንገድ ሄደ። በዘመነ መንግስቱ በ8ኛው ዓመት ገና ወጣት ሳለ የአባቱን የዳዊትን አምላክ መፈለግ ጀመረ። በ12ኛውም ዓመት ይሁዳንና ኢየሩሳሌምን ከኮረብታ መስገጃ ስፍራዎች፣ ከአሼራ ምስል አምዶች፣ ከተቀረጹ ጣዖታትና ቀልጠው ከተሰሩ ምስሎች አነጻ። በእርሱም ትእዛዝ የበዓሊም መሠዊያዎችን አፈራረሱ። እርሱም ከበላያቸው የነበሩትን የዕጣን መሠዊያዎችን አደቀቀ። የአሼራን ምስል አምዶችን፣ ጣዖታቱንና ምስሎቹን ሰባብሮ ከፈጫቸው በኋላ ይሰውላቸው በነበሩ ሰዎች መቃብር ላይ በተነ። የካህናቱን አጥንት በመሠዊያዎቻቸው ላይ አቃጠለ። በዚህ ዓይነትም ይሁዳንና ኢየሩሳሌምን አነጻ። እስከ ንፍታሌም ባሉ በምናሴ በኤፍሬምና በስምዖን ከተሞች እንዲሁም በዙሪያቸው ባሉ የፈራረሱ አካባቢዎች መሠዊያዎችንና የአሼራን ምስል አምዶችን አፈራረሰ። ጣዖታቱን እንደ ዱቄት አደቀቀ። በመላው እስራኤል የሚገኙትንም የዕጣን መሠዊያዎች አነካከተ። ከዚያም ወደ ኢየሩሳሌም ተመለሰ። ኢዮስያስ በነገሰ በ18ኛው ዓመት ምድሪቱንና ቤተ መቅደሱን ካነጻ በኋላ የኤዜልያስን ልጅ ሳፋንን፣ የከተማይቱን ገዥ መዕሤያንና የጸሐፊውን የኢዮአካዝን ልጅ ኢዮአክን የአምላኩን የእግዚአብሔርን ቤተ መቅደስ ይጠግኑ ዘንድ ላካቸው። እነርሱም ወደ ሊቀ ካህኑ ወደ ኬልቅያስ ሄደው ለእግዚአብሔር ቤተ መቅደስ የመጣውን ገንዘብ ሰጡት። ገንዘቡም በር ጠባቂዎች የነበሩት ሌዋውያን ከምናሴ ከኤፍሬምና ከመላው የእስራኤል ቅሬታዎች እንደዚሁም ከመላው ይሁዳና ከብንያም ከኢየሩሳሌምም ነዋሪዎች የሰበሰቡት ነበር። እነርሱም የእግዚአብሔርን ቤተ መቅደስ ሥራ እየተቆጣጠሩ እንዲያሰሩ ለተሾሙት ሰዎች አደራ ሰጡ። እነዚህም ሰዎች ገንዘቡን ቤተ መቅደሱን ለጠገኑትና ላደሱት ሰዎች ከፈሉ። እንዲሁም የይሁዳ ነገሥታት እንዲፈርሱ ላደረጓቸው ሕንፃዎች ጠርብ ድንጋዮችን፣ ሰረገላዎችና ማገጣጠሚያ እንጨቶችን እንዲገዙ ለአናጢዎችና ለግንበኞች ገንዘብ ሰጡ። ሰዎቹም ሥራውን በታማኝነት አከናወኑ። የበላይ ሆነው አመራር የሚሰጧቸውም ከሜራሪ ጎሳ የሆኑት ሌዋውያን ኢየትና አብድዩ፣ ከቀዓት ጎሳ ዘካርያስና ሜሱላም ነበሩ። በዜማ ዕቃ የላቀ ችሎታ የነበራቸው ሌዋውያን ሁሉ የጉልበት ሠራተኞች ኃላፊ በመሆን በየሥራው ላይ የተመደቡትን ሠራተኞች ይቆጣጠሩ ነበር። ጥቂቶቹ ሌዋውያን ደግሞ ኃላፊዎች፣ ጸሐፊዎችና በር ጠባቂዎች ነበሩ። የሙሴ ሕግ መጽሐፍ መገኘት። ወደ እግዚአብሔር ቤተ መቅደስ የገባውን ገንዘብ በሚያወጡበት ጊዜ ካህኑ ኬልቅያስ በሙሴ አማካኝነት የተሰጠውን የእግዚአብሔርን ሕግ መጽሐፍ አገኘ። ኬልቅያስም ጸሐፊውን ሳፋንን የሕጉን መጽሐፍ በእግዚአብሔር ቤተ መቅደስ ውስጥ አገኘሁት አለው። ከዚያም መጽሐፉን ለሳፋን ሰጠው። ሳፋንም መጽሐፉን ወደ ንጉሡ ወስዶ እንዲህ አለው፣ ሹማምትህ የታዘዙትን ሁሉ በመፈጸም ላይ ናቸው። በእግዚአብሔር ቤተ መቅደስ የነበረውንም ገንዘብ አውጥተው ለተቆጣጣሪዎቹና ለሠራተኞቹ አስረክበዋል። ከዚያም ጸሐፊው ሳፋን ንጉሡን ካህኑ ኬልቅያስ መጽሐፍ ሰጥቶኛል አለው። ሳፋንም መጽሐፉን ለንጉሡ አነበበለት። ንጉሡም የሕጉን ቃል በሰማ ጊዜ ልብሱን ቀደደ። እርሱም ለኬልቅያስ፣ ለሳፋን ልጅ ለአኪቃም፣ ለሚክያስ ልጅ ለአብዶን፣ ለጸሐፊው ለሳፋንና ለንጉሡ የቅርብ አገልጋይ ለአሳያ ይህን ትእዛዝ ሰጠ። ሄዳችሁ ስለ እኔ እንደዚሁም በእስራኤልና በይሁዳ ስላሉት ቅሬታዎች በተገኘው መጽሐፍ ውስጥ ስለተጻፈው ነገር እግዚአብሔርን ጠይቁ። አባቶቻችን የእግዚአብሔርን ቃል ስላልጠበቁ በላያችን ላይ ታላቅ የእግዚአብሔር ቁጣ ፈሷል። በዚህ መጽሐፍ በተጻፈው መሠረት አልተመላለሱምና። ኬልቅያስና ንጉሡ ከእርሱ ጋር የላካቸው ሰዎች የአልባሳት ጠባቂ የነበረው የአስራ ልጅ የቲቆዋ ልጅ የሴሌም ሚስት ወደ ሆነችው ወደ ነቢይቱ ወደ ኤልዳና ሄደው ነገሯት። እርሷም በኢየሩሳሌም ውስጥ በሁለተኛው ክፍለ ከተማ ትኖር ነበር። ነቢይቱም እንዲህ አለቻቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ እኔ ለላካችሁ ሰው እንዲህ ብላችሁ ንገሩት፣ እግዚአብሔር እንዲህ ይላል፣ በይሁዳ ንጉሥ ፊት በተነበበው መጽሐፍ በተጻፈው እርግማን ሁሉ መሠረት በዚህ ስፍራና በሕዝቡ ላይ ጥፋትን አመጣለሁ። እኔን ትተው ለሌሎች አማልክት ዕጣን ስላጠኑና እጃቸው በሠራው ነገር ሁሉ ለቁጣ ስላነሳሱኝ ቁጣዬ በዚህ ስፍራ ይነዳል አይጠፋምም። እግዚአብሔርን ለመጠየቅ የላካችሁን የይሁዳን ንጉሥ እንዲህ በሉት፣
ስለ ሰማኸው ቃል የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በዚህ ስፍራና በሕዝቡ ላይ የተናገረውን በሰማህ ጊዜ ልብህ ስለተነካና በእግዚአብሔርም ፊት ራስን ስላዋረድክ እንዲሁም በእኔ ፊት ራስን ዝቅ ስላደረግ ልብስህንም በመቅደድ በፊቴ ስላለቀስ ሰምቻለሁ ይላል እግዚአብሔር። እነሆ ወደ አባቶችህ ሰበስበዋለሁ፣ በሰላምም ትቀበራለህ። በዚህ ቦታና በነዋሪዎቹ ላይ የማመጣውን መከራ ሁሉ በዓይንህ አታይም። መልሷንም ይዘው ወደ ንጉሡ ሄዱ። ከዚያም ንጉሡ የይሁዳንና የኢየሩሳሌምን ሽማግሌዎች ሁሉ በአንድ ላይ ሰበሰበ። እርሱም ከትንሽ እስከ ትልቅ ካሉት ከይሁዳ ሰዎች፣ ከኢየሩሳሌም ሕዝብ፣ ከካህናትና ከሌዋውያን ጋር ወደ እግዚአብሔር ቤተ መቅደስ ወጣ። በእግዚአብሔር ቤተ መቅደስ የተገኘውንም የኪዳኑን መጽሐፍ ቃል ሁሉ ለሕዝቡ አነበበላቸው። ንጉሡም በአምዱ አጠገብ ቆሞ እግዚአብሔርን ይከተል ዘንድ በፍጹም ልቡና በፍጹም ነፍሱ ትእዛዛቱን፣ ሕግጋቱንና ሥርዓቱን ለመጠበቅ በዚህ መጽሐፍ ለተጻፈውም የኪዳን ቃል ለመታዘዝ በእግዚአብሔር ፊት ኪዳኑን አደሰ። ከዚህ በኋላ በኢየሩሳሌምና በብንያም የሚኖረው ሁሉ በዚህ ነገር ቃል እንዲገባ አደረገ። የኢየሩሳሌምም ሕዝብ የአባቶቹ አምላክ ባዘዘው የአምላክ ቃል ኪዳን መሠረት ፈጸሙ። ኢዮስያስም አስጸያፊ ጣዖታትን ሁሉ ከመላው የእስራኤል ግዛት አስወገደ። በእስራኤል የነበሩትም ሁሉ አምላካቸውን እግዚአብሔርን እንዲያመልኩ አደረገ። እርሱ በሕይወት እያለም የአባቶቻቸውን አምላክ እግዚአብሔርን ከመከተል ወደ ኋላ አላሉም።